ቀጥታ ተደውሎ ገላለው ነው የተባለው። ሰው ይዘው የመጣው እንዳይመን ቀምቶ ለመግደል መሄድ እና በእምነት ስም የተደራጁ ማፊያዎች የሚል መጽሐፍ ጽፌበታል። እንዲህ አምጣ ስለኝ ሰጠሁት። ሰይጣን ወሰደ ነው ያለ። በቃ ትክክለኛ የእምነቱ አማኞች አሉ። እኔም ጠላሁ፣ ጴንጤ መሆኔ ጠላሁ። መጀመሪያ መጥቶ ቄጢሳ የተገናኘው ከኔ ጋር ኦፖዚት ሳይድ በሞተር የሚመጡ ልጆች በጩቤ ላይ ሳቱት። ልብሱና ተርትረውለት ሄዱ። ዳይመንዴን ካልሰጣችሁኝ ትገሉኛላችሁ እንጂ ከዚህ አልወጣም አለ። ከዛ በኋላ ነው እንግዲህ የነዛ ሰዎች አውሬነት ይፋ ያወጣው ማለት ነው። ትራንስፖርት እሰጥህና ወደ አገሬ ሂድ አለች። ከከተማ ራቅ ያለ ቦታ ላይ ነው የጣሉት። የጣሉት ለምንድን ነው? የቻይና መኪና ገይቶ ገደለው። ትሞትበታለህ እንጂ አታገኝም። ይሄ ስቶሪ እስከ ላይ ባለስልጣናት ድረስ ይታወቃል። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ እንግዲህ ሰሞኑን የተለያዩ ሰዎች ያነሱት ባለ ርዕሱ ጉዳይ ላይ ነው አስተያየት ለመስጠት የመጣሁት። ያው ምንድነው የቄጢሳ አበራ ዳይመንዱን የተዘረፈው ልጅ ወይም የተነጠቀው ልጅ ታሪክ እንደ አዲስ እያነጋገረ ነው። 6 ሚሊዮን ብር ነው የተነጋገር ነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመዲ አምጣ ስለኝ ሰጠሁት። ሰይጣን ወሰደ ነው ያለ። በቃ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞት አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። እኔ በቃ ከዛ በኋላ ገንዘቤን አጥቼ ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ ማለት ነው። እንግዲህ አዎንታ በርሲሳን ጨምሮ ብዙዎች በዛ ጉዳይ ላይ አስተያየት እየሰጡ ነው። አንደኛ ይሄ ነገር ከ4 እና ከ5 ዓመት በኋላ እንደገና ርዕስ ሆኖ የተነሳበት ጉዳይ አልገባኝም። እርግጥ አዎንታ በርሲሳ እንግዲህ የሄደበት ያለውን መንገድ እናውቃለን። ምናልባት ከዛ ጋር አብሮ ስለሄደለት እሱ ከሚያደርጋቸው ወንጀለኞችን የማጋለጥ ተግባር ጋር አብሮ ስለሚሄድ አንስቶት ሊሆን ይችላል። ማንሳቱ ችግር የለውም፣ እንኳንም ተነሳ። ምክንያቱም ምናልባት እንግዲህ ተዳፍኖ የነበረ ነገር በምክንያት ከተነሳ ውጤት ሊያመጣ ይችላል እንደ እግዚአብሔር ፍቃድ። ስለዚህ መነሳቱ ላይ እኔ ብዙም ተቃውሞ የለኝም። ነገር ግን አንዳንዶች አራውንድ ዘቡሽ ነው እየዞሩ ያሉት እንጂ ወደ ዋናው ታሪክ አልገቡም እና ያ ደግሞ ወደ ዋናው ታሪክ ካልገባን ዝም ብለን ለቲክቶክ ማሟሟቂያ ለዩቲዩብ ማሟሟቂያ ነው የሚሆነው። ስለዚህ በዚህ ጉዳይ ላይ የምንሰራ ከሆነ ለለውጥ ብንሰራ መልካም ነው ብዬ አስባለሁ። ለውጥ ለማምጣት የተበደሉ ሰዎች በፍትህ አደባባይ ድምፃቸው እንዲሰማ እንዲህ ቢሆን የማህበራዊ ሚዲያው ዓላማም እሱ ስለሆነ መልካም ነው ብዬ አስባለሁ። ለሌሎችም ማስተማሪያ ይሆናል። ለተበደሉት ፍትህ እንዳለ፣ ለሚበድሉት ደግሞ ለነሱ ፍትህ እንዳለ፣ ሰውን በድሎ ሰውን አስለቅሶ ለጊዜው መደበቅ ይቻላል እንጂ እስከ መጨረሻው በዛ መልኩ መሄድ እንደማይቻል ያመለክታል ብዬ አስባለሁ እና እንደ አዲስ ተነስቷል። ጥሩ ነው እንደ አዲስ መነሳቱ ነግሬያቸዋለሁ። አዎንታ ሰርቶበታል። ቴዲ ሐዋሳ ሰሞኑን እየሰራበት ነው፣ እያየሁ ነበር ነው።
የቴዲ ሐዋሳ ያንን ጉዳይ ማንሳት ነው። በዚህ ጉዳይ ላይ እማቀውን ነገር የታሪኩ አንድ አካል እንደው ዋነኛው አካል ማለት እችላለሁ ስለነበርኩ ነው እማቀውን ነገር ምናልባት ከዛ ላይ ተነስተው በዚህ ጉዳይ ላይ ጥልቀት ያለው ምርመራ እናደርጋለን የሚሉ ሰዎች ካሉ እማቀውን ነገር ልነግራችሁ ፈቃደኛ ነኝ። ስፔሻሊ እኔ እምነት ያለኝ በአዎንታ ላይ ነው። ባመነበት ነገር ላይ አይፈራም። እስከ መጨረሻው የሚሄድ ልጅ ነው። ስለዚህ በዚህ ጉዳይ ላይ ኤች ኤንድ ዲቴይል መረጃ የሚፈልግ ከሆነ ልነግረው እችላለሁ። በነገራችን ላይ አሁን ብዙዎች ይህንን ጉዳይ ሲያነሱት ሪፈረንሳቸው ኢሳት ነው። ነገር ግን ኢሳት ከየኔታ በኋላ ነው እና ባለቀ ሰዓት ላይ ነው ኢንተርቪው የተደረጉት ሰዎችን በጉዳዩ ላይ ተሳታፊ የነበሩ ሰዎችን ሰብስበው ኢንተርቪው የሰራው ማለት ነው እና ያንን ያደረገው የኔታን ተመልክቶ ነው። አነጋጋሪ ጉዳይ እንደሆነ አውቀው ነው። የዛን ጊዜ ላይ በጣም ቫይራል እንደነበር አስታውሳለሁ ጉዳዩ ማለት ነው። እንደውም እኔ መጽሐፉን የት እንዳደረኩት አላውቅም እንጂ ይሄ ታሪክ መጽሐፍ እንድጽፍም ምክንያት ሆኖኛል እና በእምነት ስም የተደራጁ ማፊያዎች የሚል መጽሐፍ ጽፌበታለሁ መሰረት ስላለው ማለት ነው። ከዛ በኋላ ቁጭ አልኩኝ። ከዛ ምስቱ ጠራችኝ። ከዛ በኋላ የእስራኤል ምስት ቢሮ እግዚአብሔር ተናገረኝ አለች። ለኔ አይደለም እግዚአብሔር ለአንተ ተናገረ። ድንጋይ ጠፋ የምታገኘው ስለሌለ ፈልጋለሁ ካልክ ደግሞ ትሞታለህ ብሏል እግዚአብሔር። ትራንስፖርት እሰጥህና ወደ አገሬ ሂድ አለች። እንግዲህ ብዙ ሰው አለ። እኔ ትራንስፖርት ባጣ ሌላ ሰው መንገድ ላይ የሚሄድ ሰው ፈልጌ ትራንስፖርት ስጠኝ ብዬ ሄዳለሁ እንጂ ለመጠየቅ እንኳን ደግሞ ቃል የለኝም። በቃ እኔ ፈሪ ነኝ አልኩት። ምንም አላልኩም፣ ወጣሁ። እና ከዛ ፊትም አንዲት ልጅ ዝም ብላ ጫፍ ይዛ በዚህ ጉዳይ ላይ ሰርታ ተመልክቻለሁ ዩቲዩብዋን እና ትክክለኛ መረጃ አላገኘችም። ምንድን ነው ያለችው? እጅግ በጣም ታዋቂ የሆኑ ሚሊዮነር ነው የሆኑ ነጋዴ ሰው በጣም ታዋቂ የሆኑ እንደዚህ በሆነ ቦታ ላይ ተይዘው ድብደባ ተፈጽሞባቸው እንደዚህ ንብረታቸውን ተዘርፎ ምናምን የሚል ነገር ነግራለች። እና ያንን ሰው ለማለት የፈለገችው እንግዲህ ወይ መረጃውን የሰጧት ሰዎች አሳስተዋታል፣ ኦር ደግሞ እሷ የበለጠ ቫይራል የሆነ ቪዲዮ ለመስራት በእንደዚህ አይነት መልኩ ሰርታው ሊሆን ይችላል። እና የጠቆመችው ቄቲሳ ነው። ቄቲሳ ሂዝኖት ሚሊዮነር ግልጽ ነው ነግራችኋለሁ። እሱ ሀገሩ በነበረበት ሰዓት ላይ ነጋዴ ነበር፣ ጎበዝ ታታሪ ነጋዴ ነበር፣ ገበሬ ነበር፣ የቡና ችግኞች ነበሩት፣ ከቤተሰቡ ጋር ባለትዳር ነው። ከዛ ውጪ ድለላ ይሰራል። በዚህ መሀል እንደውም አንዳንድ መረጃችን ተመልክቻለሁ እና አንዳንዶች ማመንም አልቻሉም። እንደዚህ አይነት ሰው ያንን የሚያክል ዳይመንድ ከየት ያመጣሉ ሲሉም ሰምቻችኋለሁ። የዳይመንዱን ስቶሪ ከስር መሰረቱ ልነግራችሁ እችላለሁ። ዳይመንዱ የቂጢሳ ሳይሆን አያቷ ጣሊያናዊ የሆነ ሀፍ ካስት የሆነች ኢትዮጵያዊት ልጅ ከአያቷ በውርስ የተሰጣት ነው፣ በስጦታ መልክ ማለት ነው። ይሰጣትና ደላሎች ከቂጢሳ ጋር ያገናኘውታል። እሱ እንግዲህ ያው አክቲቭ ነው። ከዛ ያየዋል፣ ይዞ ይመጣል። አብረውት ሰዎች አሉ። እዚህ ይመጣና ያስመረምራል። ህጋዊ የተባሉ ድርጅቶች ውስጥ ማለት ነው። ማዕድናትን የሚመረምሩ ድርጅቶች ጋር ይመጣና ትክክል ነው ይሄን ያለ እንደውም እስራኤላውያን ነበሩ፣ 4 እስራኤላውያን ነበሩ ሊገዙት የነበሩት። ከዛ ተስማሙ። እርግጠኛ ሲሆን ትክክለኛ ዳይመንድ መሆኑን ሲያቅ የሚከፈል 2% ነው ምናምን የሚከፈል የመንግስት እሱን ሁሉ ተከፍሎ በህጋዊ መንገድ ሄዶ መጨረሻ ላይ ያንን ዳይመንድ በእጁ እንደሚያስገባው ሲያቅ እነዛ እስራኤላውያን እንገዛለን ያሉትን ዋጋ መነሻ ያደርግና እጁ ላይ የነበረው በነገራችን ላይ የቡና ችግኝ ሸጦ እንደሚያገኘው ስለሚያውቅ ማለት ነው። እዛ ጋር ደላሎች አሉ ብያችኋለሁ። ለደላሎቹ ለሚገባቸው የተበደራቸው ሰዎች ሁሉ አሉ። ስለዚህ ለነሱ ፕላስ ለዳይመንዱ ባለቤት እቺ ጣሊያናዊ አያቷ ሰጥቷታል ለምላችሁ 6 ሚሊዮን ብር በአካውንቱ ያስገባና እሱ ወደዚህ ይመጣል። ያን 6 ሚሊዮን ብር ቢያስገባ ዳይመንዱ ከተሸጠ በኋላ ያን 6 ሚሊዮን ብር እንደሚገኘው 100% እርግጠኛ ነበረ ሰው ይመጣል። ስለዚህ እዚህ ጋር ልነግራችሁ የፈለኩት ምንድነው ዳይመንዱ በዚህ መልኩ ነው የመጣው። በውርስ የተገኘ ጣሊያናዊ
አያቷ የሰጣት ኢትዮጵያዊ ልጅ ሽጥልኝ ብላ በደላላ አማካኝነት ለቂጢሳ ሰጥተው ነው ቂጢሳ ይዞት የመጣው ማለት ነው። እና ይሄ ልጅ በጣም የዋህ ነው። እንግዲህ የነበረበት ማህበረሰብ ያገለግልበት የነበረው ቤተክርስቲያን እሱም ሲናገር ሰምታችሁት ሊሆን ይችላል። እንኳን ዳይመንድን ያህል ነገር ይቅርና ትንሽ ነገር ትንሽ ንብረት ማንም ባደራ ብታስቀምጥ ማንም አይነካበትም። እሱ ከዛ አይነት ማህበረሰብ ነው የመጣው። እዚህ ሞጭ ለፎች እንዳሉ አላወቀም እና እምነቱ ላይ በጣም እንትኑ ነበረው። ጴንጤ ለሚለው እምነት የነበረው ከበሬታ በቃ እግዚአብሔርን የሚያውቅ ወንጌልን የሚያውቅ ክፉ የማያስብ እንዴ ኦፍኮርስ አሁንም እንዳይደባለቅ ትክክለኛ የእምነቱ አማኞች አሉ። የዛኛል ደግሞ እምነቱ የማይወክላቸው እምነቱን ተገን አድርገው የሚያጭበረብሩ አሉ። በነገራችን ላይ እኔ ይሄንን መርሃ ግብር በምሰራበት ሰዓት ላይ ያን የኔታ በነበርኩበት ሰዓት ላይ ነግሬያቸዋለሁ። መጀመሪያ መጥቶ ቂጢሳ የተገናኘው ከኔ ጋር ነው። ሰፊው 2 እና 3 ኢንተርቪው ነው የሰራ ነው። ከዛ በኋላ የሰራናቸውም አሉ። ሌላ ሰው እንደውም ወንድሙ ነኝ እንደዚህ ምናምን ብሎ የሆነ እዛ ጋር ገንዘብ ተከፍሎት እዚህ ጋር ሊያጭበረብር የመጣ ሰው ነበረ። ግን መረጃ ስላልነበረ ያ ነገር ተዳፍኖ ቀርቷል እና ሰፊ ታሪክ ነው ታሪኩ ማለት ነው። ዳይመንድ ይዞ መጣ። መጨረሻ ላይ ሁሉ ነገር ፕሮሰሱን ከጨረሰ በኋላ ሊያስባርክ መጣ። የዋህ ስለሆነ ማለት ነው። እምነቱ ላይ እንደነገርኳችሁ ጠንካራ እምነት ስላለው ማለት ነው። እና ይዞ መጣ። በነገራችን ላይ መጀመሪያ ያገኘው እስራኤልን አይደለም። አሁን ብዙዎች እስራኤል ነጥቀውት ምናምን ኦፍኮርስ በኋላ ላይ ወደ እስራኤል ሄዶ ሊሆን ይችላል ዳይመንዱ በሱ ተላላኪዎች አማካኝነት ማለት ነው። መጀመሪያ ግን እሱን ያገኙት ልጆች የእስራኤል አገልጋዮች ናቸው። እዛ ውስጥ የሚያገለግሉ ልጆች ነው። ስማቸውን ያውን ጠፋኝ። መጽሐፉን ባገኘው ኖሮ ጥሩ ነበር። ከመጽሐፉ ላይ ጥቅስላችሁ ነበረ። እዛ በኋላ ይሄ ወሬ ይነሳል። ማነው የሚያነሳ? ጽዳት የምትሰራ ሰውዬ ሴትየዋ ምህረቱ ጠይቆ ነበረ። ተስፋዬ ደግሞ እስራኤል እዛ ነው ያለ። አሁን እነሱ ልጆቹ እየዋሹ እሱ ቁጭ ብሎ ያጨበጭባል። እስራኤል እዛ ቁጭ ብሎ እኮ ነው እነሱ። አሁን ምህረቱ ለተስፋዬ አወርቷል። ያ ተስፋዬ ሲጠራ ደግሞ ማለት ነው እስራኤል ተነስቶ ደግሞ ሌላ በቃ እግዚአብሔር ነገር የሚያነገው ጥሩ መኪና መስከረም ሳትመጣ በቃ ብሎ ብዙ ያወራኛል። እነኚህ ሰዎች ያወራኝ ይሄኛው ይናገራል። እኔ ያለውን አጥቻለሁ። እንኳን መኪና አይደለም ፈረስ መግዛት አልችልም። ከዛ በኋላ ግን ያው በሰማችሁት ሁኔታ ያ ሁሉ በጉባኤ ውስጥ ያለ ህዝብ እያለ ጎንበስ በሉ ይባረካል ተባለ። ሰው ጎንበስ ብሎ ጸሎት ተደርጎ ቀና ሲባል ዳይመንዱ የአገልጋዩ እጅ ላይ የለም ሲባል ነው ሰይጣን ወሰደው ነው የተባለው። እኔ አሁን እዚህ ድረስም ለኔ እንትና ቢግ ዲል ይሄ ትልቅ ታሪክ አይደለም። ትልቁ ታሪክ ምናልባት አዎንታም ምናልባት ከሄደበት እንዲዳስሰው የምፈልገው ምንድነው እነዚህ ሰዎች ምን ያህል ማፊያዎች እንደሆኑ በእምነት ስም ተሸሽገው እውነተኛውን አማኝ ጭንቅላቱን ከልለው ጭንቅላቱን አሳምነው ምን አይነት ግፍ እንደሚፈጽሙ መታወቅ መቻል ስላለበት ነው። ዳይመንድ ኦፍ ኮርስ ያን የሚያክል ዳይመንድ መወረሱ ትልቅ ነገር አይደለም እያልኩ አይደለም፣ ግን ከዛ ጀርባ ደግሞ የሚሰቀጥ ድርጊት ተፈጽሟል። ብዙዎቹ በዚህ ጉዳይ ላይ ሲናገሩ ስላልሰማው ነው። ከዛ ዳይመንዱ ከተወሰደበት በኋላ ዳይመንዴን ካልሰጣችሁኝ ትገሉኛላችሁ እንጂ ከዚህ አልወጣም አለ። ከዛ በኋላ ነው እንግዲህ የነዛ ሰዎች አውሬነት ይፋ ያወጣው ማለት ነው። እንዳይሞት እንዳይሽር አድርገው ሊያውም ደግሞ ወንጌል የሚሰበክበት ግቢ ውስጥ ከደበደቡት በኋላ ልጁ ራሱ ሲስት ምንድን ነው ያደረጉት? ይዘውት ወጥተው ከከተማ ራቅ ያለ ቦታ ላይ ነው የጣሉት። የጣሉት ለምንድን ነው? የቻይና መኪና ገይቶ ገደለው ብለው ለማስወራት ማለት ነው። የቻይና መኪና ገይቶ ገደለው በጣም የሚገርም ነው። ስለዚህ በዚህ ደረጃ ጭካኔያቸው ቱ ኤክስትሪም ሄዶ ነበረ። ደብድበውታል፣ መናገር አይችልም፣ እንክትክት አድርገውታል። ስለዚህ ይሄ ልጅ ቢሞት ደብዛውን አጥፍተውት ምንድን ነው በዛ መንገድ ላይ ሲሄድ የቻይና እንግዲህ ወይ ጠጥቶ ሰክሮም ሊሉት ይችላሉ። ልጁ ደግሞ ያ ነገር ባጠገቡ የሚያርፍ ልጅ አይደለም። በጣም የኖሸንት ልጅ ነው፣ ነግሬያቸዋለሁ። ከዛ በኋላ ኢንተርቪውን ከሰራሁት በኋላ ደጋግሜ አግኝቼዋለሁ። መገናኛም ሌላም ቦታ ላይ በጣም እግዚአብሔርን የሚፈራ በጣም ለእግዚአብሔር ታማኝ የሆነ
በእግዚአብሔር የሚተማመን ልጅ ነው። እንኳን በዚህ አይነት በተልከሰከሰ ባህሪ ሊሄድ ማለት ነው። እና እነሱ ግን ሊያስወሩበት የነበረው ነገር ምንድነው? ደብድበውት ገለውት የቻይና መኪና ገደለው ብለው ነበር እንደውም ሲያስወሩ የነበረው። ግን እግዚአብሔር ምክንያት ስለነበረው ይሄ ልጅ ዳነ። ያዳነው ማን ነው? የእሱ ሰዎች አይደሉም። ወይም ደግሞ እሱ እተማመንባቸዋለሁ በእምነት አንድ ነን ያላቸው ሰዎች አይደሉም። ነገር ግን ከእሱ እምነት ውጭ የሆነች የእስልምና እምነት ተከታይ አግኝታው ደሙን አጥባለት ከሞት ያተረፈች እሷ ነች። ምናልባት በዚህ ጉዳይ ላይ የምትሰሩ ሰዎች ቂጢሳን ፈልጋችሁ ብታገኙት ዲቴይል ኢንፎርሜሽኑን ይነግራችኋል። ከዳይመንዱ ጀርባ ዳይመንዱን መሰረቅ ብቻ ሳይሆን ይህንን ልጅ ለመግደል ይህን ያህል ርቀት ተሄዶ ነበረ። ስለዚህ ለምንድን ነው አራምዱ ዘቡሽ በዚህ ጉዳይ ላይ የሚሰሩ ሰዎች የሚሽከረከሩት? መረጃው ከሌላቸው ያለመነካካት ነው። ምክንያቱም መስዋዕትነት ተከፍሎበታል ይሄ ታሪክ። እኔ ቂጢሳ መጥቶ ይህንን ጉዳይ ሲያወራኝ ችግር ሊፈጠር እንደሚችል አውቅ ነበረ። ነገር ግን እውነት መውጣት በነገራችን ላይ ይሄ ስቶሪ እስከ ላይ ባለስልጣናት ድረስ ይታወቃል። እስከ ላይ እስከ ሀገሪቷ ቁንጮ መሪ ድረስ ይሄ ስቶሪ ይታወቃል። ብዙ ተሄዶበታል እና ዝም ብሎ የተሰራ ታሪክ አይደለም። አንዳንዶቹ የተነሱ እንደዚህ እንትን ነበረ ምናምን ነው። አይደለም። ይሄንን ልጅ ለማጥፋት በዚህ ደረጃ ተሄዷል። አንድ አሁን በዛኛውም ወገን ያሉ ሰዎች እየተነሱ በዚህ ጉዳይ ላይ አስተያየት እንሰጣለን፣ ስማችን እየጠፋ ነው ምናምን። እንደውም እኔ ሰሞኑን ስራ ሰርቼ እንደዚህ ኢንጆይ ማድረግ ስፈልግ የአዎንታን በዛ ጉዳይ ላይ ከእስራኤል ጋር የገባውን ሰጥ ገባ ነው እየሰማሁ ያለሁት። እና ብዙ ጊዜ እንደዚህ መረጃ ይዤ እመጣለሁ ይላል፣ አንድን ነገር አልተናገርም። መረጃ የላቸውማ፣ አሳማኝ ነገር የላቸውም። ይሄ ነገር ስማችን ጠፍቶበታል፣ እንዲህ ዳይመንድ ሰረቁ ተብለናል፣ ስለዚህ ስማችንን የሚያጠፉትን ሰዎች እንከሳለን ቢሉ እዛ ጋር ያለው ኮንክሪት የሆነ ኤቪደንስ አያስኬዳቸውም። የበለጠ አሳ ጎርጓሪ ዘንዶ ያውጣል ነው የሚሆንባቸው። በነገራችን ላይ የእነሱን ፋይል እስኪ አዎንታ የምትችል ከሆነ ሰው ካለ ይህንን ፕሮግራም ምናልባት ሰዎች ሼር ካደረጉ ለመደ ንፋስ ስልክ ላፍቶ ክፍለ ከተማ ቄራግ ያለ ሄደ ምናልባት አክሰሱ ይኖርሃል ብዬ ስለማስብ ነው። እስኪ የእነዚህን ሰዎች ፋይል አውጡልኝ ይበል። ተአምርና ጉድ ነው የምትሰማው። እኔ ነግሬያለሁ። ዓመት ከምናምን ሄጄበታለሁ። ዓመት ከምናምን መሄድ ብቻ አይደለም መጽሐፍ ጽፌበታለሁ። እዛ ጋር ብትሄድ የሀገር ፋይል የክስ ፋይል ተመስርቶባቸዋል። ነገር ግን ምንም አልሆኑም። ምንም። ምክንያቱም ላይ ያሉ ሰዎችን ስለያዙ ማለት ነው። ላይ ያሉ ሰዎችን አንድ ስቶሪ ልንገርህ እዚህ ጋር፣ እሱንም እስከ መጨረሻ ሄደህ አክሰሱ ካለ የማጣራት አንድ ልጅ ነበረ። መንፈሳዊ ነው፣ የፕሮቴስታንት እምነት ተከታይ ነው። ዳዊት የሚባል አሁን የት እንዳለ አላውቅም። እና እዛ ውስጡን ስለሚያውቅ እነዛ ልጆች ሁሉ ይዞ መጥቶ ዲቴይል ያለውን ነገር እሱም ፕሮቴስታንት ስለሆነ ስለሚያውቅ ብዙዎችን የተበደሉ ልጆች ይዞ ይመጣ ነበረ። እና ጠንካራ ልጅ ነው ኦፍኮርስ። እና ከእሱ ጋር ንፋስ ስልክ ላፍቶ ክፍለ ከተማ እንሄድ ነበረ ያለው ነገር ለማጣራት። ፕላስ እዛ ቦታ ላይ ጉዳዩን ይዞት የነበረው መርማሪ ሰይፈ ይባላል። አሁን የት እንዳለ አላውቅም። በጣም ጠንካራ የነበረ ልጅ፣ በጣም ጠንካራ። ነገር ግን አላሰራ ሲሉት ነው የተወው። ከዛ በኋላ ምንድን ነው የሆነው? ይሄ ነገር እየከረረ መጣና እስራኤል ላይ የክስ ተመስርቶበት መያዣ ደብዳቤ ይወጣል። በዚህ ጉዳይ ላይ በጣም ደፋር ከሆኑ ተናጋሪዎች መካከል አንደኛውም ዮሐንስ ነው። የአባቱን ስም ረሳሁትና እሱም በዚህ ጉዳይ ላይ እስከ መጨረሻው የእስራኤልን ቀኝ እጅ ስለነበረ ጉዳዩን የኔታ ላይ አፍረጥርጠው ተናግረውታል። እና ንፋስ ስልክ ላፍቶ ክፍለ ከተማ ያለው ይሄ ጉዳይ እስከ መጨረሻው እንደሄድበት ኃላፊነት የተሰጠው ሰይፈ ከነ ዳዊት ጋር ከነ ዮሐንስ ጋር መገናኘት ብቻ ሳይሆን የኔታ ላፍቶ ሞል ታች ካፌ እየመጣ መረጃ ይሰበስብ ነበር። በዚህ ጉዳይ ላይ ከሰራነው ሰዎች ጋር መረጃ ይለዋወጥ ነበረ። እነዛ ነገሮች ሁሉ ግን ተደፋፍነው ነው የቀሩት። ተደፋፍነው ሰው ተደብድቦ መረጃው አለ እኮ ነው ብላችሁ እንግዲህ አሁን እንትን ካላሉት በስተቀር ማለት ነው። በዛ ደረጃ መስዋዕትነት የተከፈለበትን ስቶሪ እንደቀላል ነገር አይ ዳይመንድ ተወስዶ ነበር፣ ይሄን ያህል ብር ያወጣ ነበር፣ ዳይመንዱ ራይሱ አይደለም፣ ይሄን የሚያክል ልጅ ዳይመንድ ኖ ከዛ በላይ ረጅም ወንጀል ተፈጽሟል በዚህ ጉዳይ ላይ ማለት ነው። ነፍስ እስከ ማጥፋት ነው ብላችሁ፣ ነፍስ እስከ ማጥፋት። ቂጢሳን ምናልባት አግኝታችሁ ብታናገሩት ህይወቴን ያዳነችው ከእኔ እምነት ውጭ የሆነች የእስልምና እምነት ተከታይ ነች ነው ያለው። ደሙን አጥባለት፣ ደሙን ጠርጋለት ማለት ነው።
እና በዚህ ጉዳይ ላይ ስንሄድ እስከዛቻ ድረስ እኔ እኮ በኪሎ ሜትር ቀድመሃለሁ ተብዬ ነበረ። እኔ ግን ሁሌም በኪሎ ሜትር ሰዎችን ቀድመሃለሁ ሲሉ መድኃኔዓለም ደግሞ አጠገቤ ሁሌም ጎኔ ስላለ ምንም ነገር እንደማይመጣ የዛ ጊዜ እርግጠኛም ነበርኩ። እና ያ ሁሉ መስዋዕትነት የተከፈለበት ዛቻ እኔ አስታውሳለሁ። ያን ይህን ጉዳይ ጀምረው 2 እና 3 ፕሮግራም ከሰራን በኋላ ቀጥታ ተደውሎ እገልሃለሁ ነው የተባልኩት። ያ ሪከርድ በነገራችን ላይ በጣም ጠነቀቅ ስለነበረ እነዛ ሰዎች ደውለው እያንዳንዱን ነገር ሲናገሩ ሪከርድ አደረግ ነበረ። ዛቻውንም ምኑንም ያንን ስላወቁ ነው ፈርዘር መሄድ ያልፈለጉት። ይህንን የምናገረው ምንድነው የ4 እና የ5 ዓመት ታሪክ እንደገና መቀስቀስ ፈልጌ ሳይሆን አንደኛ ዝም ብለው አድበስብሰው የሚሰሩ ሰዎች አድበስብሰው ባይሰሩት ህይወት መስዋዕትነት የተከፈለበት ነው። ያ ልጅ የተደበደበበት ነው። ንብረቱን የተቀማበት ነው። ነግሬያችኋለሁኝ እኮ የቡና ማሳውን ችግኙን ሸጦ አገኛለሁ ብሎ በነገራችን ላይ ከዛ በኋላ መጥቶ እንዴት ተመልሼ ወደ ሀገሬ እገባለሁ? ከሰዎች ገንዘብ ተበድሯል። እዳ አለበት። ደላሎቹ አያኖሩትም። ስለዚህ ከሚስቱና ከልጁ ተለይቶ አዲስ አበባ ሆምለስ ወይም ደግሞ የጎዳና ተዳዳሪ ልጅ ሆኖ ነበረ የተቀመጠው። ረጅም ጊዜ ጎዳና ነበር ቄጢሳ። ፈልጋችሁ አግኝታችሁ አናግሩት። የሚያስለቅስ ታሪክ ይነግራችኋል። እና እባካችሁ ከዚህ በኋላ በዚህ ጉዳይ ላይ የምትሰሩ ሰዎች እንደ ቀላል ነገር አትመልከቱት። ልጁን ለመግደል ብዙ ሙከራ የተደረገበት ነው። ለዳይመንድ ተብሎ ለሀብት ተብሎ በእምነት ስም የተደራጁ ማፊያዎች፣ ለሰው ህይወት ግድ የሌላቸው። ይሄም ብቻም አይደለም፣ ሚስጥራቸውን ስላጋለጠ ከዚህ በላይ ሚስጥራቸውን ስላጋለጠ ዮሐንስን አውቶቡስ ተራ አካባቢ ኦፖዚት ሳይድ በሞተር የሚመጡ ልጆች በጩቤ ላይ ሳቱት፣ ልብሱን ተርትረውለት ሄዱት። የዛን ያህል መስዋዕትነት የተከፈለበት ታሪክ ነው። አንዳንዶች እንደሚያወሩት ዝም ብለው ቀላል ነገር የተደበሰበሰ ነገር አይደለም። ስለዚህ በዛ ደረጃ ሊታይ ይገባል። ምናልባት ጀግና ሰዎች ካሉ ይሄንን መረጃ እስከ መጨረሻው ሄደውበት እንደገና ነገሩን መቀስቀስ የሚፈልጉ ሰዎች ካሉ በዚህ ደረጃ የተከወነ ነገር ስለሆነ እሱንም እንዲመለከቱ ስለፈለግኩ ነው ይህንን መርሃ ግብር ዛሬ መስራት የፈለግኩት እንጂ ከ4 እና ከ5 ዓመት በኋላ የተረሳ ታሪክ እንደገና የመቀስቀስ ፍላጎት ኖሮኝ አይደለም። ምክንያቱም አንድን ነገር በዛው ልክ በደረጃው ልክ ካልሰራ ነው ማድበስበስና ለነዛ ሰዎች ወንጀሉን ለፈጸሙት ሰዎች የልብ መስጠት ነው። ምን ይመጣል እስኪሉ ድረስ ማለት ነው። ስለዚህ ቱ ኤክስትሪም በዚህ ጉዳይ ላይ መሄድ የምትፈልጉ ሰዎች በተለይ ቅድም ነግሬያችኋለሁ፣ በጣም እምነቱ ያለኝ አዎንታ ላይ ስለሆነ በዚህ ጉዳይ ላይ ከመጀመሪያ እስከ መጨረሻ መረጃ የሚፈልግ ከሆነ እሰጠዋለሁ እና እንዲህ አይነት ወንጀለኞች የሆነ ቦታ ላይ መቆም አለባቸው ለማለት ነው። የሆነ ቦታ ላይ መቆም አለባቸው እንጂ ዝም ብለው የቲክቶክ ማራገቢያ የቲክቶክ ግብአት ሊያደርጉት አይገባም። እኔ አስታውሳለሁ የዛ ጊዜ በነገራችን ላይ በቄጢሳ ብቻ አይደለም፣ የነ ይገሱ ባሳ ታሪክ ነበረ፣ የነ ብላቱ ታሪክ ነበረ። እንዴ ብላቱ እኮ ሆሳዕና ላይ ምንድን ነው የተባለው? ስንትና ስንት ካሬ ሜትር ቦታ በአማኙ ስም ከተገኘ በኋላ እሱ እዛ ቦታ ላይ ኃላፊነት ያለው ሰው ስለነበረ ምንድን ነው ያሉት? ቦታውን ሰጠንና እኛ ሎጅ እንስራበት ነው ያሉት። ብላቱ አሁንም አለ በህይወት። በጣም የሚገራርሙ ታሪኮች ነበሩ። ከአማኙ የመጣን መሬት ለግል ሎጅ ሰው ይዘው የመጣውን ዳይመንድ ቀምቶ ለመግደል መሄድ። ኬሞ የጀመሩ ልጆችን ነው ኬሞአችሁን አቁሙ ብለው 10-13 ዓመት የሚሆኑቸው ልጆች ኬሞአችሁን አቁሙ ተብለው የሞቱ ልጆች አሉ። በጣም ብዙ ታሪኮች ናቸው የተሰሩት። ነግራችኋለሁ እኮ አንድ መጽሐፍ እስከ ማጻፍ ብያችኋለሁ። ስለዚህ እንደዚህ አይነት ነገር ላይ በሚሰራበት ሰዓት ላይ አራውንድ ዘ ቡሽ አትዙሩ። በዚህ ጉዳይ ላይ የምትሰሩ ከሆነ ኤች ኤን ዲቴል በጥልቀት ለለውጥ ስሩ ለማለት ነው እና እርግጠኛ ነኝ በዚህ ጉዳይ ላይ መርሃ ግብር እየሰራችሁ ያላችሁ ሰዎች በዚህ ደረጃ ትሰሩታላችሁ ብዬ አስባለሁ። እንግዲህ ዝም ላለ ማለት ነው። ምክንያቱም ከመጀመሪያ ጀምር ነው የኔታዎች ስለነበርን ይሄንን ጉዳይ ከመጀመሪያው ጀምሮ እናውቀው ስለነበረ ሌሎች የሰሩት እኛ ዓመት ከምናምን ከሄድንበት በኋላ ስለሆነ በነገራችን ላይ በዚህ ጉዳይ ላይ እጅግ በጣም በርካታ ሰዎችን ኢንተርቪው አድርጌያለሁ። ከ20-30 የማያንሱ የራሳቸውን ሰዎች ማለት ነው። ያንን ታይም የምታስታውሱ ሰዎች ታስታውሱታላችሁ እና አቅለን አንመልከተው ለማለት ነው። እንግዲህ ዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን እያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም
እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ